እምነት የእግዚአብሔር ባህሪ ነው። ልብ አድርጉ። እኛ ከእግዚአብሔር በመገኘት እምነት ባህሪያችን ነው። የሚያምንም የማያምንም ሰው ሁሉ እምነት አለው። look back over your life። የጠራነው ብቻ ነው የመጣው፣ ያልጠራነው ነው ያልመጣው። የጠራነው ደግሞ መልካም ነገር ብቻ አይደለም የመጣው። የጠራነው ክፉም መልካሙም ነገር ራሳችንን የጠራነው። somehow እኔና እናንተ ነን የጠራነው። እምነት የእግዚአብሔር ባህሪ ነው። መግቢያ እንዲሆነኝ ከአንድ ክፍል አነብና ዛሬ የምናገርበትን ዋናውን ሐሳብ እነግራችኋለሁ። በተደጋጋሚ አነባዋለሁ ይሄን ክፍል። ምናልባት ከኔ ስትሰሙ ሁሉ ጊዜ ይሄን ክፍል ተወደዋለህ፣ ሁሌም ተሰብከዋለህ፣ ትናገረዋለህ ትሉ ይሆናል። yes የሚገርማችሁ ነገር ለአንድ አመት ፌቨሬት ሆኖኝ የሚቆይ ቃል አለ። አንዳንድ ጊዜ ለሁለት አመትም ከውስጤ የማይወጣ ደግሞ አለ። እንደገና ደግሞ ሌላ ሬቨሌሽን ሳገኝ ለረጅም ጊዜ በውስጤ የተለያየ ሬቨሌሽን አገኝበታለሁ። አልጠግበውም። ሁሉ ጊዜ ዴፕዝ እየገባው ዲቴል እየገባው ሬቨሌሽን አፍተር ሬቨሌሽን ይመጣል ማለት ነው። so today መግቢያ እንዲሆነኝ የማነብላችሁ ከዛው ከተለመደው ስትል በውስጤ አክቲቭ ሆኖ የተቀመጠ የእግዚአብሔር ቃል በዚያ ዙሪያ ነው የማነብላችሁ። ቀጣይ ሰፋ ያለ ሐሳብ አጠር ባለ ጊዜ ሳላንዛዛባችሁ ጨርሼ ለመውረድ እሞክራለሁ። እግዚአብሔር መልካም ነው። አሜን። ሌላ አልነገርኳችሁ እንግዲህ ዛሬ ነገ እያልኩኝ ዛሬ የመጨረሻ ነው ምናምን እያልኩ እንዳስቁብኝ። አሁን ዴፊኒትሊ ዛሬ ሰንዴ ለዚህኛው ሴሽን ይሄ የመጨረሻ እሁድ ይሆናል ማለት ነው። እግዚአብሔር ረዳኛል። ቅዳሜ እሄዳለሁ ወደ አሜሪካ። ስለዚህ ዛሬ የመጨረሻ ሰንዴ ከእናንተ ጋር አሳልፋለሁ። በእውነት እግዚአብሔር ትልቅ ነገር ያደርግልናል። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ኦኬ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ ወረድ ብዬ አነባዋለሁ። አዳምጡ። እንደዚህ ይላል። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ የትኛው ጸጋ? የዳንበት ጸጋ። ግልጽ ነው። እዚህ ጋር ስንት ነገር ነው ያያችሁት? ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና ካለ በኋላ እንግዲህ ያዳነን ማን ነው? እግዚአብሔር ነው ያዳነን። ራሱን ያዳነ ሰው አለ እዚህ ውስጥ? ራሱን ያዳነ ሰው የለም። ያዳነን ማዳን ብቻ አይደለም፣ ኢቭን አጠራርም እንኳን አይነት አለው። ቅዱስ አጠራር አለ፣ ሲምፕል አጠራርም አለ። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና። ስለዚህ በመጥራትም ሆነ በማዳን ረገድ አምላካችን እግዚአብሔር ብቻ ነው ክሬዲቱን የሚወስደው። ስለዚህ ያዳነን በቅዱሱም አጠራር የጠራን ማን ነው? ራሱ እግዚአብሔር ብቻ ስለሆነ ክብር ለማን ይሁን? ላዳነን ለእግዚአብሔር ይሁን። ደግሞም ለጠራን ለእግዚአብሔር ይሁን። ኦኬ። አድኖ ማን ነው? ጠርቶ ካዳነን በኋላ እንግዲህ ምን አለ? እግዚአብሔር ብቻ ነውና ያዳናችሁ፣ ራሳችሁን እንዳዳናችሁ አድርጋችሁ አትኮፈሱ እያለ ነው እዚህ ጋር። ቀጥሎ ምንድነው የሚለው? ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ ይላል። የተጠራንበትና የዳንበት እውነታ እንደ እግዚአብሔር ሐሳብና እንደርሱ ጸጋ መጠን ነው የዳነው። እንግዲህ በምንድነው? እንደሱ ሐሳብና ጸጋ መጠን የዳነው አለ። ኦልራይት። ይህም ጸጋ የትኛው ጸጋ? የዳንበት ጸጋ። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። መቼ ተሰጠን? የዳንበት ጸጋ። ሐሳቡን በደንብ እንድትከተሉኝ ነው እቺን ሐሳብ ቆሜ በደንብ እያብራራሁላችሁ ያለሁት። ሁለተኛ ጢሞቴዎስ ምዕራፍ 1 ነው እያብራራ ያለሁት። በደፈናው የተጻፈውን ስታነቡ ብዙ ክሊር አይደለም። ሄይ በደንብ አዳምጡኝ። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና በቃ ማንም ክሬዲት አይወስድም እዚህ ውስጥ። አጠራርም አይነት አለው። ቅዱስ አጠራር አለ እኮ። አጠራር አይነት አለው። not just a simple የሆነ ነገር አይደለም። ቅዱስ አጠራር፣ ሪስፔክትፉል የሆነ አጠራር።
ስለዚህ እግዚአብሔር ምን አድርጎናል? ጠርቶናል ማለት ነው። የተጠሩት ብዙዎች የተመረጡት ጥቂቶች ሲል እግዚአብሔር ፕሪቴንድ እያደረገ ሁሉን ጠርቶ ከዛ ውስጥ አንተና ማለት አይደለም። with human term ነው ባይብልኛ ጋር የደረሰው። ለምሳሌ አጠራሩን ትንሽዬ ምሳሌ ልስጣችሁ። እዚህ ጋር ማቴዎስ ምዕራፍ 22 በጣም ደስ ይለኛል። አንድ ንጉስ ነው፣ ፕሬዚዳንት አይደለም፣ ጠቅላይ ሚኒስትር አይደለም። he's a king። ንጉሱ ለልጁ ሰርግ ደግሶ ልጅ ይድራል። ሊትራሊ የተደገሰለት ልጅ ዌዲንጉ የማን ነው? የአንድ ልዑል ነው ማለት ነው፣ ፕሪንስ። የደገሰው ደግሞ ንጉስ ነው። አጠራር እየነገርኳችሁ ነው። ሰርጉን ከደገሰ በኋላ ደጋሹ ንጉስ እንደሆነ እንዳትረሱ። how important። ስለዚህ ሰዎችን ጠራቸው። የጠራው ቅዱስ አጠራር ነበር የጠራው። someone rejected it። አቡ በሬ ገዝቻለሁ፣ እኔ በሬን ቴስት ማድረግ አለብኝ። seriously ንጉስ ጠርቶ በሬ ትላለህ? ነገ አታረግም? some say I got little thing to do here, I got some business, I'm not going to make it. seriously? yes. okay ይገባቸዋል የተባሉ ሰዎች ቅዱስ አጠራር ማለት respectful፣ ንጉስ አክብሮ የተጠሩበት አጠራር አይነቱ ቅዱስ አጠራር ነው። ቅዱስ የሚለው ቋንቋ ልዩ ማለት ነው። separate, special, not usual, but in a different way። አጠራር ላው ላይ የተጻፈው ቅዱስ አጠራር ስለሆነ my dearest son or እንደዚህ የተመለሰለት መልስ ግን በሬ ገዝቻለሁ I don't have time for you የሚል ነው። ይገባቸዋል የተባሉ ሰዎች በሚገባቸው መልኩ ነው የተጻፈላቸው መልእክት የተላለፈላቸው። ስለዚህ እነዚህ ሰዎች አልመጡም። ምን ይሻላል? ሌላ ቅዱስ አጠራር ለማይገባቸው ሰዎች ጥሪው ተላለፈ። ይገባቸዋል ተብሎ አስቀድሞ ጥሪ የተላከላቸው ሰዎች አይሁዳውያን ናቸው። በአባቶቻቸው በአብርሃም፣ በይስሐቅ፣ በያዕቆብ የተመረጡ ናቸው። ሌላው መንገደኛው፣ አላፊ አግዳሚው፣ someone like drug addict, alcoholic፣ እንደዚህ የሆኑ ከተለያየ ስፍራ የሚመጡ ሺሻ አድግ፣ ሰካራሙ፣ ምኑ የማይገባቸው ለዛ ዲዘርቭ የማያረጉ ሰዎች ግድ የለም he's generous፣ ጥሪው ለነሱ አድርጉት አለ። wonderful ቅዱስ አጠራር። እነዚህኛዎቹ ብልጥ ናቸው። እሺ ብሎ ጥሪውን ተቀብለው ገቡ፣ መጡ። but here is the trick፣ something happens at the gate። ለካ ይገባቸዋል የተባሉትም የማይገባቸው የተባሉትም ልዩነታቸው እስከ ጌት እስከ በሩ ድረስ እንጂ ከበሩ በኋላ ልዩነት የለም። አይሁዳዊነታቸው ቅድሚያ ጥሪው ለነሱ መድረሱ ምናምን እንጂ ውጪ ካሉት ምንም የተለየ ነገር የለም። ማረጋገጫ Galatians chapter 2 ጳውሎስ ጴጥሮስን በሰው ፊት በገሰጸ ጊዜ ትዝ ይላችሁ እንደሆነ ምንድነው ያለው? እኛ አይሁዳውያን ነን፣ እግዚአብሔር የመረጠው ሕዝብ ነን፣ እንደ ኃጢአተኞቹ አህዛብ አይደለንም፣ እግዚአብሔር ይመስገን። ስለዚህ however ሳልቬሽን ላይ ሲመጣ ግን እኛም አህዛብ ወገን ይሆንም ሁላችንም ኃጢአተኞች ነን፣ በክርስቶስ ኢየሱስ ባለው ትረስት አድርገን ነው ሁላችንም ምንድነው what's the difference? ልዩነታችን ለካስ ከጌት ነው። ኦፍ ኮርስ እስከ ጌቱ ልዩነት አለ። አትሊስት በተስፋው ቃል ይቀድሙናል፣ በአምልኮተ እግዚአብሔር ይቀድሙናል። when it comes to salvation ግን ምንም ልዩነት የለውም። በሩ ጋር በተደረሰ ጊዜ የሆነው ነገር ምንድነው? የሚገባውም የማይገባውም ልብሱን ያወልቅና በባለቤቱ የተዘጋጀ የሰርግ ልብስ ይሰጠውና ልብሱን ለብሶ ጌቱን አልፎ ይገባል። ልብሱን ካለበሰ የራሱን አውልቆ በባለቤቱ የተዘጋጀ ለባለቤቱ የሚመጥን አልባሳት ከለበሰ በኋላ በሩ አውቆ ነው የሚከፈትለት። ስካን ያደርገዋል፣ አለበለዚያ አያሳልፍም። ግልጽ ነው። የተለበሰው ልብስ ምን ይመስላችኋል? በባለቤቱ የተዘጋጀው ልብስ ምንድነው? ኢዮብ በትንቢት እንዲህ ብሏል፣ ጽድቅን ለበስኳት እሷም ለበሰችኝ። that's a prophetic። ያ ልብስ ኢየሱስ ክርስቶስ ይባላል። ክርስቶስን ለብሳችሁታልና
ከለበስነው ልብስ አንጻር ነው በሩ ስካን አድርጎ ያስገባን። አለበዛ አይከፈትም። ጉዳዩ የልብስ ጉዳይ ነው። ልዩነቱም እስከ በሩ ድረስ ነው። ነገር ግን ያዳነን በቅዱሱ ማጠራር የጠራን እርሱ እግዚአብሔር ነውና ይህን ክፍል በደንብ ሰምታችሁኝ ከሆነ ጥሪው እንደዚህ ነው። ግን እዚህ ጋር አንድ ያልገባኝ ነገር ነበር። አሁን ትንሽ ምላሽ አግኝቻለሁ። ሁሌ ያልገባኝን ነገር መንፈስ ቅዱስን ጠይቃለሁ። ያስረዳኛል፣ ሰማው ይገባኛል፣ ክሉ ይሰጠኛል መንፈስ ቅዱስ። ቤቱ በእድምተኞች ተሞልቷል የሰርግ ልብስ በለበሱ። ለካ ከዚህ ሰዓት ጀምሮ ከእከሌ ነው ዘሩ እከሌ ነው የሚባል ነገር የለም። ማንም በክርስቶስ ቢሆን አዲስ ምንድን ነው? ስትል ፍጥረት ናችሁ እንዳረሱ። እሺ ፍጥረት ማለት ያንን ነው እግዚአብሔር ልጆች ብለን የምንጠራው። አዲስ ፍጥረት መሆንን ፐርፐስሊ ነው እዚህ ጋር ፎከስ የማደርገው። ፍጥረቶች ነን። ኦኬ አይደለንም እንዴ? ፍጥረቱ ነንና ተብሎ ስለተጻፈ ፍጥረቱ ነን ማለት ነው። ልጅነት የምንለው እኛ ቋንቋ ኦልሬዲ እግዚአብሔራዊ ቋንቋ ማውራት ስለጀመርን ልጅነት ምን ማለት እንደሆነ ስለሚገባን ይሄንን ፍጥረትን ነው ልጅነት ያለውና መንገዱ ግልጽ ነው። አሁን ርዕስ አይደለም እሱ። ስለዚህ ግን አዲስ ፍጥረት ነን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ በዛ ወንድ ወይም ሴት፣ ባሪያ፣ ጨዋ፣ ግሪክ ወይም አይሁዳዊ መሆን አልተቻለም። ውጪ ግን ግሪካዊና አይሁዳዊ ልዩነት አለው። ኢቭን ወንድና ሴት እንኳን ልዩነት አላቸው። ከገባ በኋላ ጌቱን አልፈ ከገባ በኋላ አንድ አይነት ነው፣ ዩኒፎርም ነው። ነገር ግን አንድ የሰርግ ልብስ ያለበሰ ሰው ቁጭ ብሏል ሊጎበኝ ሲገባ። እንዴት ገባ ግን? በሩም ማያስገባ ከሆነ እንዴት አስባችሁ ታውቃላችሁ? Have you ever thought about it? እንዴት ሊገባ ቻለ? How? ለረጅም ጊዜ ስላልገባኝ I purposely stayed away. ተምሬ ማነው አስተምሬ አላውቅም። እንዴት ገባ? ሁሌ ባዘር ያደርገኛል። How? አሁን ያገኘሁት መልስ ምንድነው? ለካ it talks about ተቀላቅሎ በእግዚአብሔር ቤት ውስጥ ያሉ ነገር ግን ፋይናሊ መጨረሻ እዛ ማናገኛቸው ብዙ ሰዎች አሉ። ስለዚህ ዛሬ ከእግዚአብሔር ሕዝብ ጋር የሚሄዱ ብዙዎች አሉ። ነገር ግን እጅና እግሩን አስራችሁ ወደ ውጪ ጣሉት የሚባሉ ምሳሌው ምንድነው? ተጠርቶ ሲያሾፉ የነበሩ ሰዎች ዝም ብሎ እያሾፉ ይሁዳ ከሐዋርያቶቹ ጋር አብሮ ይሄድ ነበር፣ ያገለግል ነበር፣ እንደውም ገንዘብ ያዥ ነበር። he never made it። ስለዚህ ስለ እንደዚህ አይነት ነገር እንደሚናገር ሰማው ክሎ አግኝቻለሁ። እግዚአብሔር የተመሰገነ ይሁን። በተረፈ ግን አንድ ኃጢአተኛ ሾልኮ ይገባል የሚል እምነት የለኝም። ምክንያቱም በሩ ስካን አድርጎ ነው የሚያስገባው። ኦልራይት እዚህ ጋር በደንብ እንድሰሙኝ የምፈልገው ነገር ቀጣዩን ነገር በደንብ አዳምጡኝ። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። የጸጋው መጠን ታዲያ ምን ያህል ነው? እንደሱ ጸጋ መጠን ነው ከተባለ የእግዚአብሔር ጸጋ ምን ያህል ነው? what's the measurement? ሜጀርመንቱ ምንድነው? ምን ያህል ነው ሜጀር የሚደረገው? እንደ ራሱ ሐሳብና ጸጋ መጠን ነው ካለ የእግዚአብሔር ሐሳብስ ምንድነው? የራሱ ሐሳብ ምንድነው? የእግዚአብሔር ሐሳብ ምንድነው? ጀርማያ I think 29 ምን አለ? ለእናንተ ማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ አይደለችም አለ። በነገራችን ላይ ይሄ ቃል ትንቢታዊ እንጂ በባቢሎን ይኖሩ ለነበሩት አይሁዳውያን በወቅቱ ኦልሬዲ እዛ ስላሉ ለነሱ የተነገረ አይደለም። ከዛ ያለፈ ነው ሐሳቡ። ለእናንተ ማስባትን ሐሳብ እኔ ያውቃለሁ የሚለው ቋንቋ በምርኮ ለነበሩ ሰዎች ኢሶኬ እዛ ከእናንተ ጋር ሆናሉ አይደለም ሐሳቡ። ፍጻሜና ተስፋ ያለው የእግዚአብሔር ሐሳብ ኢን ክራይስት የተገለጠው ሐሳብ ነው። ያም ብቻ ነው የሚያወራው። እኔ አውቃለሁ I know it in my heart. I have a plan that prospers you. ፍጻሜ ያለው ተስፋ ያለው ፍጻሜ ያለው ሐሳብ አለኝ። ለእናንተ ማስባት ሐሳብ አለኝ። ፍጻሜ ያለው ተስፋ ኢን ክራይስት የተገለጠው ነው። ያ የእግዚአብሔር ሐሳብ ነው ለኛ። ለእናንተ ማስባትን ሐሳብ ነው ያውቃለሁ። መጽሐፍ ቅዱስ ላይ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። የእግዚአብሔር ሐሳብ ጉዳይ አይደለም። ድሮ በኃጢአት በነበርንበት ሰዓት ሐሳባችን ከሐሳቡ ከሰማይ ከምድር እንደሚርቅ የራቀ ነው የሚለው። ሐሳባችን ከእግዚአብሔር ሐሳብ ሰማይና ምድር እንደሚርቅ የራቀ ነበረ። ነገር ግን ሐሳባችን ከእግዚአብሔር ሐሳብ ጋር አሁን በክርስቶስ መርጅ አድርጓል።
የእግዚአብሔር ሐሳብ ኮንክሉዥኑ ክራይስት ነው። የኛም ሐሳብ ኢየሱስ ክርስቶስ ነው። ኢን ክራይስት ሐሳባችን ኦልሬዲ ከእግዚአብሔር ሐሳብ ጋር መርጅ አድርጓል። ስለዚህ አሁን ልዩነት የለውም። እግዚአብሔር ይመስገን። የእግዚአብሔር ሐሳብ ያ ነው። ነገር ግን እንደ ሐሳብና እንደ ጸጋው መጠን አለ። የእግዚአብሔር ጸጋ ምንድነው? ስለዚህ አዳምጡኝ በደንብ ኦኬ። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። የዳንበት ጸጋ የተሰጠው መቼ ነው? ከዘላለም ዘመናት በፊት ነው የተሰጠን። የተሰጠን ማለት እግዚአብሔር ዲዛይን ያደረገው፣ እግዚአብሔር ፕሮሚስ ያደረገው። ሰው ከእግዚአብሔር እንደሚለይ እግዚአብሔር ያውቃል። መለየታችን፣ መውደቃችን የዘፍጥረት ምዕራፍ 3 ታሪክ ለእግዚአብሔር ሰርፕራይዝ አልነበረም። ስለዚህ እኛ መውደቂያ ነበረን። ከዘላለም ዘመናት በፊት እግዚአብሔር ያዘጋጀው መውደቂያ ነበረን። ስንወድቅ እዛ ላይ የወደቅ ነው። ኦኬ። ስለዚህ የመመለሳችን ዋስትናችን ያወደቅንበት የክርስቶስ የማዳን ፕላን ነው። ስለዚህ ይህም ጸጋ የተሰጠን የዳንበት ዛሬ የተሰጠን ጸጋው የተሰጠን ከዘመን ዘመናት በፊት የተሰጠን ጸጋ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ኦልራይት። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና ከዘመን ዘመናት በፊት ተሰጥቶ የነበረው አሁን ክርስቶስ ኢየሱስ ሲገለጥ በሱ መገለጥ የታየው ያ ጸጋ ነው። በደንብ አዳምጡ። እርሱ ሞትን ሽሯልና። የትኛውን ሞት? በዘፍጥረት ምዕራፍ 3 ላይ አክቲቬት ተደርጎ የነበረው አንዱ ሞተ ሁሉ ሞቱ የተባለበት ወይም ከዚህ በበላ ቀን ትሞታለህ የተባለውን ያንን መንፈሳዊ ሞት እሱ ያንን ሞት ሽሯልና እግዚአብሔር የተመሰገነ ይሁን። እድሜ ዘመናቸውን በሞት ፍርሃት ስር ተይዘው የነበሩ ሰዎችን በሞቱ ኃይል ነፃ ሊያወጣቸው ይህም በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ኃይል እንዲሽር ነው የተባለው። ኢየሱስ ክርስቶስ ሞትን ሽሯልና እግዚአብሔር የተመሰገነ ይሁን። ዛሬ እኛ ሞትን የምንፈራበት ምንም ምክንያት የለም። ሞትን ሽሯልና እኔ ሰባኪና ሐዋርያ የአሕዛብ አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና ዓለመጥፋትን ወደ ብርሃን አውጥቷልና እግዚአብሔር የተመሰገነ ይሁን። በኢየሱስ ክርስቶስ መገለጥ ኢየሱስ የገለጠው ከጨለማ ወደ ብርሃን ያወጣው የሆነ የተሸፈነ ነገር ነበር። በእኛ ኃጢአት ከቨር ተደርጎ የነበረ ሕይወት ኢየሱስ መጥቶ ያንን የተሸፈነውን ሲገለጥ ሁለት ነገር ነው የታየው። ሕይወትና ዓለመጥፋት ወደ ብርሃን አወጣ። ሕይወትም ነበር፣ ብርሃንም ነበረ። የተፈጠረው ነገር የኛ ኃጢአት ከቨር አድርጎት ነበረ። ያ ከቨር ተደርጎ የነበረው ዘላለማዊ ሕይወት እግዚአብሔር የተመሰገነ ይሁን በኢየሱስ ክርስቶስ መታየት እሱ ምን አደረገው? አንቬል አድርጎታል፣ ወደ ብርሃን አውጥቶታል። ምንና ምን? ሕይወትና ዓለመጥፋት። እስቲ ሕይወትና ዓለመጥፋት በሉ። ሕይወትና ምን? ዓለመጥፋት። እጠፋለሁ ብዬ አልሰጋም። የማልሰጋው በስራ አይደለም። የዳንኩት በራሱ በእግዚአብሔር ነው። ያዳነኝ እግዚአብሔር ነው። የጠራኝ እግዚአብሔር ነው። እንደ ስራዬ ሳይሆን እንደ ጸጋውና እንደሱ ሐሳብ ነው። ላይጥለኝ ፈልጎ አግኝቶኛል። ላይጥለኝ ተቀብሎኛል። ላልጠፋ አድኖኛል። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ ተጽፏል። እግዚአብሔር የተመሰገነ ይሁን። you are accepted in the beloved. praise the Lord. hallelujah. ኢየሱስ ጌታ ነው። ስለዚህ ይሄን ሐሳብ ዛሬ በውስጣችሁ ያዙና ጥቂት ነገር በዚህ ላይ ዴቨሎፕ አረጋታለሁ ማለት ነው። ስለ እግዚአብሔር ጸጋ ነው የሚያወራው ይሄ ክፍል። በመጽሐፍ ቅዱስ ውስጥ 4 ሰንሰለቶች አሉ። 4ቱ ሰንሰለቶች የመጀመሪያው ወይም 4ቱ ስቴፖች አንደኛው ፍቅር ይባላል። እግዚአብሔር ራሱ ፍቅር ነው። መጽሐፍ ቅዱስ ስለ ፍቅር ሲናገር God is love። ስለዚህ love is his character. okay himself is love። ምን ያህል ጥግ ድረስ ማለት ነው። to the end our God is love. he's full of love. himself is love። ስለዚህ ያደረገውን ነገር ሁሉ ያደረገው በፍቅር ሞቲቬሽን ነው ማለት ነው። ኦኬ ስለዚህ ፍቅርን እንድታስቡ ፈልጋለሁ። አሁን ያወራ ነው የመዳናችን ጉዳይ ከሁለተኛ ጢሞቴዎስ ያነበብኩት እንዴት እንዳዳነን እንዴት እንደጠራን የተጠራንበት ጥሪ ምን እንደሚመስል እንዴት እግዚአብሔር በክርስቶስ ኢየሱስ ፈልጎ እንዳገኘን ይሄን ሁሉ የምናየው ሞቲቬሽኑ ፍቅር ነው። እግዚአብሔር የተመሰገነ ይሁን። እሱም ደግሞ እርሱ እንደወደደን እንጂ እኛ እንደወደድነው አይደለም። ስለዚህ he loves you more than anything። ስለዚህ የፍቅሩ መለኪያ አባት ልጁን ኢየሱስን በወደደበት የፍቅር መጠን ሁላችንም ተወደናል። so you are accepted in the beloved። አሜን። ስለዚህ 4ቱ ስቴፖች ወይም 4ቱ ስቴጆች ያልኳችሁ የመጀመሪያው ፍቅር ነው። ፍቅር ተመልከቱ ምን እንዳደረገ። ፍቅር በፈቃደኝነት እንግዲህ ፍቅር በጸጋ አማካኝነት በእምነት እኛን ጻድቅ አደረገን። ስንት ነገር ነው የተናገርኩት? 4 ነገር ነው የተናገርኩት። love, grace, faith and righteousness።
የተፈለገው ነገር ግን ምንድነው? መጨረሻው ጽድቅ ይባላል። መጽሐፍ ቅዱስ የጽድቅ መጽሐፍ ነው። የተፈለገው ጽድቅ ነው ያልኩበት ምክንያት ዓላማው እኔና እናንተን ጻድቅ ለማድረግ ነው። when you are righteousness, what is righteousness by the way? ምንድነው ጽድቅ ማለት? ጽድቅ something qualifies you to stand in his presence with common ground, to look into his face with no shame, no guilt, no sense of inferiority. ስለዚህ you stand in his presence with common ground. That's your boldness, that's your password to pass the gate. Okay? With no shame at all. All right? በሌላ ቋንቋ አዳም ኃጢአት ከመስራቱ በፊት Adam was able to stand in his presence. እንደ አባትና እንደ ልጅ አዳም ዘፍጥረት ምዕራፍ 3 ላይ ያጣው ይሄን ቦልድነስ ነው ያጣው። ቦልድነሱን የነጠቀው የለም። በሰይፍ ከኋላ ያባረረው የለም። ምን እንደነካው አይታወቅም። ይሸሻል ሰውየው። ከኋላ የሚሮጥ አለ። አዳም አዳም ወዴት ነህ እያለ የሚከተለው ድምጽ አለ። outside in የሆነ voice። ሰውየው ምን አሸሸው? ማን አባረረው? ማንም። do you think እግዚአብሔር ሰይፍ ይዞ ከኋላ ከገነት ውጣ ከዚህ እያለ ያሳደደው? ያሳደደው የራሱ ጊልት፣ የራሱ ሼም፣ የራሱ ኢንፌሪዮሪቲ ነው። ከእነ መጣው ድሮ ያልነበረ በእግዚአብሔር ፊት በነጻነት ይኖር የነበረ በአብ ቀኝ ይኖር የነበረ ሰውዬ፣ በሰማያዊ ስፍራ ይኖር የነበረ ሰው፣ በአብ ቀኝ ተቀምጦ የነበረ ሰው ምን ተገኝቶ ነው አሁን ራሱን የሆነ ቦታ ያገኘው? አዳም እዛ ይኖር ነበር እንዴ? ገነት እዚህ ከተኮተ በምድር ይኖር አልነበረም እንዴ? ይላል አንዳንድ ሰው ይመጣና እንግዲህ እናንተ በአብ ቀኝ ተቀምጣችኋል ተብላችሁ ተጽፋችኋል። ይሄው አዲስ አበባ ቦሌ ቁጭ ብለ የለም እንዴ? መንፈሳዊ ቋንቋ ይግባን እንጂ አዳም ወደቀ ስንል ከመሰላል ላይ አይደለም የወደቀው። እሺ ከምን ላይ ነው የወደቀው? ከፖዚሽን ነው የወደቀው። ፖዚሽኑ ምንድነው? ራቸስ የነበረ ሰውዬ ኃጢአተኛ ሆነ ማለት ነው። ውድቀት የተባለው ይሄ ነው። ጻድቅ የነበረው ኃጢአተኛ ወደ መባል ወረደ ማለት ነው። በአብ ቀኝ መቀመጥ፣ ሰማያዊ ስፍራ የሚሉ ቋንቋዎች ስታነቡ ስለ ስልጣንና ስለ ፖዚሽን ነው እንጂ የሚያወራው ሰማይ ቤት ሄዶ እግዚአብሔርን ጠጋ በልኝ ብሎ በቀኝ በኩል መቀመጥ ማለት አይደለም። ወደቀ ምንለው አንድ ጻድቅ ሰው ያለበት ፖዚሽን ማለት ነው። ኃጢአት ያልነካው ንጹህ ሰው በአብ ቀኝ ነው። ኃጢአት ያልነካው ንጹህ ሰው በሰማያዊ ስፍራ ነው። ሰማያዊ ስፍራ ማለት እኮ እዚሁ አጠገባችሁ ያለ ሰማይ ኮንትሮል የሚያደርገው እግዚአብሔራዊ አትሞስፌር ውስጥ መኖር ማለት ነው። ኃጢአት የሌለበት የጽድቅ ዓለም ውስጥ መገኘት ማለት ነው። ሀገራችን በሰማይ ነው ይላል መጽሐፍ ቅዱስ። እኔና እናንተን ኢትዮጵያውያንን ነው እንደዛ እያለ ያለው። አስቡ። ሀገራችን በሰማይ ነው ማለት በሰማያዊ ኮንሰፕት መገዛት ማለት ነው። ስለዚህ አዳም ኃጢአት ከመስራቱ በፊት በዚህ ፖዚሽን ውስጥ ነበረ። መጽሐፍ ቅዱስ ስለ ጽድቅ ብቻ ነው የሚያወራው። ዓላማው የተጻፈበት ዓላማ ሰዎችን ጻድቅ ለማድረግ ነው። ጻድቅ በማድረግ በእግዚአብሔር ፊት መልሶ ሊቆሙ የሚችሉበት የጽድቅና የቅድስና ብቃት እንዲኖራቸው ለማድረግ ነው። ፒሪየድ። ከለቀኩበት እዚህ ጋር ከወረድኩበት መልሼ ወደዚህ እንድወጣ ለማድረግ ነው። ሌላ ለምንም አይደለም። የተፈለገው ጽድቅ ነው። ጽድቅ ጋር ለመድረስ 4 ስቴፖች ብዬ ነበር። the first stage is love። ፍቅር ስራ ጀመረ። ሰዎችን ጻድቅ ለማድረግ ወደ ጽድቃቸው ሊመልሳቸው ወደ ጽድቅ ኳሊፊኬሽን ሊያመጣቸው እግዚአብሔር ጻድቅ ነው። እግዚአብሔር ፍቅር ነው። ፍቅር ስራ ጀመረ። ፍቅር ያደረገውን ነገር ሁሉ ያደረገው በምንድነው? በጸጋ ነው። ቅድም ያዳነን ጸጋ አንብቤላችኋለሁ። grace. so God is love። እግዚአብሔር ፍቅር ነው። ፍቅር የራሱ የሆነውን ይዞ መቅረት አይፈልግም። ፍቅር ሼር ያደርጋል። ፍቅር ምንም ነገር አይፈልግም፣ ይልቁንም ለሌሎች ነው የሚያስቀድመው። ፍቅር ምንም የራሱ የሆነውን ይዞ መቅረት ስለማይፈልግ ሼር ማድረግ ባህሪው ስለሆነ አያስቀምጦም። ሼር ካላደረገ ደስታው ራሱ በመስጠት ነው። love። ስለዚህ እግዚአብሔር አምላካችን የጽድቅን ባህሪ የራሱን ባህሪ መልሶ ሰዎች እንዲያገኙ በዛ ጽድቅ ኳሊፋይ እንዲሆኑ ለማድረግ እግዚአብሔር በደግነት ስራ ጀመረ። ያ የጀመረበት የመጀመሪያው ስቴጅ ጸጋ ይባላል። ፍቅር እኔና እናንተን መልሶ ጻድቅ ሊያደርገን ስራ የጀመረው በምንድነው? በጸጋ። so what is ጸጋ? የሆነ ስብከት ሰማለሁ በብዛት ህግና ጸጋ የሚል ነገር ሰምታችኋል?
ስብከቷ ትንሽ ችግር አለባት እሷ እንደዛ አይነት ስብከት። ለምን እኛን ኢትዮጵያውያንን አይመለከተንም እንደዛ አይነት ስብከት? because እኛ አይሁዳውያን አይደለንም፣ ከአሕዛብ ወገን ነን። ሕግና ጸጋ የሚለው ትምህርት አይሁዳውያንን ፎከስ አድርጎ የተጻፈ ነው። ለምን ወደ አባቶቻቸው ወግና ስርዓት ወደ ግርዛትና ወደ ሙሴ ሕግ ካልተመለስን ወይም ኢየሱስ እንኳን ብናምነውም እንኳን የአባቶችን ወግ የአብርሃምን ይሄ የመገረዝ ኪዳንና እንደገና ደግሞ የአባቶችን የሙሴንም ስርዓት መጠበቅ አለብን የሚል ግርግሩ ስለገቡ ሰዎች ኖ ሕግና ጸጋን ኑ ላስተምራችሁ ብሎ ጸሐፊው ሕግና ጸጋን ሲያስተምራቸው የምናየው ለዚያ ነው። ሕግ የተሰጠው ኢቭን ለአይሁዳውያን አሁን ላሉት ትርጉም የለውም። ኢየሱስ ክርስቶስ አለ በመጣ ጊዜ ለቀደሙት አትስረቅ ተብሎ እንደተጻፈ ለቀደሙት። ካሁን በኋላ እኔ የሕግ ፍጻሜ ሆኜ ከመጣሁበት ሰዓት ጀምሮ ትርጉም የለውም። ለቀደሙት አትስረቅ ተብሎ እንደተጻፈ እኔ ግን እላቸዋለሁ ሪዲፋይን እያደረገ። ስለዚህ ሕግና ጸጋ ብዬ መጥቼ ለአንድ ኢትዮጵያዊ ያውም ክርስቲያን ለሆነ ሰውዬ ለማይመለከተው ጸጋ ላይ ነው መታ የተሰካው። አንተ ምን የሚመለከት ነገር አለ ስለ ሙሴ ሕግ? የግርዛት ሕግ ለኛ ይሰጠናል እንዴ? የልብ ግርዛት ነው እንጂ ተገረዘ አልተገረዘ ፖል እኮ ምን አለ መሰላችሁ? ለሚፈልጉት እንዳው መስከናካቴው ይቆረጡት ካልተገረዝኩ ግርግር ለሚፈጥሩ ሰዎች አላቸው። ወንዶችን ነው ሴቶችን አይመለከትም። that's what Paul said. circumcision ማለት ነው። ሕግና ጸጋ የሚል እንደዚህ አይነት ጃንክ ስብከት ከሰማችሁ ጥሩ የመስበኪያ ርዕስ ነች። ያው ለማማለያ ትሆናለች። መጽሐፍ ቅዱሳዊ አይደለም፣ አይመለከተንም። ሕግና ጸጋ የሚል ትምህርት እኛ ጸጋ ነው የሚመለከተን። ስለ ሕግ ካወራን ደግሞ አዲሱን የህይወት የመንፈስ ሕግ ብቻ ነው የምናወራው። you have no right to talk about the law of Moses. you are just Gentile አይደለም? alright ፍቅር ያደረገውን ነገር ሁሉ ያደረገው ፍቅር የመጀመሪያው ስቴጅ ነው። ፍቅር እግዚአብሔር ነው። ፍቅር የመጀመሪያው ስቴፕ ጸጋ ይባላል። ጸጋ ለሁለት ይከፈላል። አንደኛው የጸጋ ትርጉም ነፃ ስጦታ ማለት ነው። ለድነታችን ጻድቅ ለሆንበት ሂደት ማንኛችንም አልከፈልንም፣ እንዲሁ በነፃ ነው ያዳነን። ፖል said ያደረኩ የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው። ምንድነው የሆነው? ጻድቅ ነው የሆነው። ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል። ይህን የማያልፍ ለማያልፍ ርስት የማያድፍ እድፈት ለማይነካው ጽድቅና ቅድስና ከፍለንበታል እንዴ? በነፃ ነው ያገኘነው። ማን ነው በነፃ እንደዚህ በነፃ ጻድቃን እንድንሆን ያደረገን? ፍቅር ይባላል። የመጀመሪያው የጸጋ ትርጉም ነፃ ስጦታ ማለት ነው። ጸጋ ብሮድ ቶፒክ ነው። እግዚአብሔር ራሱ ለኛ ጸጋችን ነው። ምክንያቱም ርስታችን ስለሆነ እግዚአብሔር የእግዚአብሔር እድል ፈንታ ህዝቡ ነው፣ የህዝቡ እድል ፈንታ እግዚአብሔር ነው ተብሎ ተጽፏል። my God is my portion። እግዚአብሔር ክፍሌ ነው። እርሱ ላንተ ብርና የሚብለጨለጭ ወርቅ ይሆንልሃል። ብርም ወርቅም ይሆናል። አባትህ ነው። አባት ክሌም ይደረጋል። የአባታችሁ ወራሾች፣ መጽሐፍ ቅዱስ ወራሾች ናችሁ፣ የእግዚአብሔር ወራሽ ነው የሚለው። ሳይሞት የሚወረስ ብቸኛ አባት እግዚአብሔር ብቻ ነው። ስትወርሰው ደግሞ 50 አትወርስም። ያለውን ሁሉ የእኔ የሆነ ሁሉ ያንተ ነው፣ ያንቺም ነው፣ የኔም ነው። የስንትና ስንት ቢሊየን ነው? አያልቅም ወይ? አያልቅም። whatever is mine is yours. that's what the Bible says. ስለዚህ በእንዲህ አይነት መልኩ እግዚአብሔር ምናችን ነው? ጸጋችን ነው። he is your grace, gracious God. ዓላማው እኔና እናንተን ጻድቅ ለማድረግ ነው። እግዚአብሔር ፍቅር ነው። ፍቅር ተነሳ መልሶ ወደ ፖዚሽናችን ወደ ጽድቅ ፖዚሽናችን ሊያመጣን ሲመጣ የመጀመሪያው ስቴጅ ጸጋ ነው። ስለዚህ በእግዚአብሔር ደግነት ያዳነን፣ በቅዱሱም አጠራር የጠራን ከፍለንበታል። እንደ ስራችን መጠን አይደለም። ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን አይደለም። ስለዚህ አሁን የጽድቃችን ጉዳይ በእግዚአብሔር ጸጋ ላይ ፎከስ ያደረገ ነው። አልከፈልንበትም። you never paid for it. it's a free gift. that's what the grace of God is all about. grace
It's a broad topic. Himself is our grace. ኢየሱስ ክርስቶስ ጸጋችን ነው። መንፈስ ቅዱስ ጸጋችን ነው። የምንተነፈሰው ኦክሲጅንም ጸጋ ነው። You never paid for it. በክፎችም በደጎችም ላይ ዝናቡን ያዘንባል፣ ፀሐዩን ያወጣል። Grace. ስለዚህ ነፃ ስጦታ ማንም ሰው እንዳይመካ ከሥራ አይደለምና ሮማንስ ቻፕተር 3 ምንም የሚያስመካ ነገር የለም። Nobody paid for it. የሆንኩትን ሁሉ የሆንኩት አለ ፖል በእግዚአብሔር ጸጋ ነው። እኔም ኃይሉ ዮሐንስ የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው። ምንድነው የሆንከው ብለህ ጠይቀኝ። ጸድቀሃል፣ ነጽተሃል፣ ተቀድሰሃል ከተባልኩ ንጽህና የቅድስና የጽድቄ በራሴ ያመጣሁት አይደለም። I always make a mistake. However, የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው። ጸጋው ይመሰገን ዘንድ እግዚአብሔር ያደረገውን ሁሉ አድርጓል። Praise the Lord. እየሰማችሁ ነው። እዛ ድረስ ቸርቹ ጥቅጥቅ ብሏል። ደስ ይላል። I'm sure you're listening. All right. Thank you so much. እንግዲህ የሆነ ሁሉ በጸጋ ነው እያልኳችሁ ነው። የጸጋ ሌላው ትርጉም ሁለት ትርጉም ነው ብያችኋለሁ። That's the divine enablement. Divine empowerment to do something impossible. ማድረግ የማንችለው የሆነ ነገር አለ። መሆን እየፈለግን መሆን አልቻልንም። ማድረግ እየፈለግን በጣም እየፈለግነው ነገር ግን አልቻልንም። መሆን እንፈልጋለን፣ መሆን አልቻልንም። ምን ይሻለናል? ምን ነበር መሆን የፈለግከው በሉኝ። I'll tell you today. ኃጢአተኝነትን ለመካድ እፈልግ ነበር። ኃጢአት ባህሪያችን ስላይደለ የሚሸክክ ነው። ማንም ኃጢአተኛ እኮ ኃጢአተኛ መሆን አይፈልግም። ኃጢአተኝነትን መካድ ዲናይ ማድረግ የማይፈልግ የለም። but there is no way. ምን ይሻላል? እና አብርሃም ኃጢአተኝነትን መካድ ፈልገዋል። they couldn't make it. እነ ዳዊት፣ ኤልያስ፣ ኤርሚያስ፣ ጀርማያ everybody ፈልገዋል። they couldn't make it. ነገር ግን እግዚአብሔር አመጣና ሕግን ሰጣቸው። አትስረቅ፣ አታመንዝር ጻድቅ ለማድረግ ሕግ አልተቻለውም ተብሎ ተጽፏል። It was impossible for the law of Moses to make you perfect. That perfection cannot come with the law of Moses. እንዲያውም የሙሴ ሕግማ እንዲያውም ኃጢአተኛ ነው ብሎ አጋለጠ። ተሸፍኖ የነበረውን ተደበስብሶ የነበረውን እኔ እኮ ምን አረኩ ምንለውን ነገር አሃለና አደባባይ አውጥቶ እንዲያውም እርቃናችንን አሳየን። ለመልካም የተሰጠው መንፈሳዊ የነበረው ሕግ ኃጢአተኝነቴን ፍንትው አድርጎ መደበቅ በማልችልበት አፌን እንድዘጋ ሼምፉልነሴን እንድውጣው ያ ሕግ መጣና ለመልካም ተሰጥቶ የነበረው አጋለጠኝ። እንዲያውም ግን ለመልካም ነው ማጋለጡ። ስለዚህ ሕግ የተሰጠበት ዓላማ አፋቸውን እንዲዘጉ ነው። አፍም ሁሉ ይዘጋ ዘንድ ሕግ ጭምር ወደ ዓለም ገባ ተብሎ ተጽፏል። Stop, shut up, let me help you. That was the only reason of the law of Moses. Finish it, let me start. Stop, let me begin. Finish it, let me do something for you. Please stop talking, let me talk for you. ጨርስ ልጀምር። This is the only reason ሕግ የተሰጠበት ዓላማ ለአይሁዳውያን። በቃኝ አልችልም ተስፋ ቆርጫለሁ ሲል here you go ብሎ ጸጋ እንዲገለጥ። ስለዚህ እግዚአብሔር ጸጋ ለምን እንደተገለጠ ተመልከቱ። ታይቶስ ቻፕተር 2 let me read ለእናንተ። ታይቶስ ምንድነው? ቲቶ ምዕራፍ 2 ቁጥር 11 አካባቢ ይመስለኛል። ኦኬ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የሚያድን የሚለውን ሰዎችን ሁሉ ጻድቅ ሊያደርግ የሚችል አቅም ተገልጧል፣ ተገኝቷል። ፓወር ምን የሚያደርግ ሰዎችን መልሶ በእግዚአብሔር ፊት መቆም የሚችሉበት በጻድቁ በእግዚአብሔር ፊት መቆም የሚችሉበትን የጽድቅ ብቃት ያገኙ ዘንድ የሚያስችላቸው የእግዚአብሔር God's ability into humanity, the grace of God ተገልጧል። ኃጢአተኝነትን የሚያስክድ የሚለው መልሶ ጻድቅ መሆን የሚቻልበት አቅም ተገኘ እያለ ነው። በሕግ አልተቻለም። እንዲያውም መልሶ አጋልጦ ጠላት ሆኖብን ነው ሄደው ሕግ
ግርግርህን አቁም አፍህን ዝጋ አትችልም ኃጢአተኛ ነህ ብሎ መስክሮብኝ ተሸፍኖ የነበረው እንደም ተድበስብሶ የነበረው ቁልጭ አድርጎ ርቃኔን ያቆመኝ ህግ አለመቻለን መደበቅ በማልችልበት መልኩ ግን ጥሩ ነው። ሰው በሽታውን ካላወቀ መፍትሄ አያገኝምና ዶክተር ጋር ሄዳችሁ አላመመኝም ብትሉ ምንድነው ሀፕን የሚያደርገው? ሊረዳችሁ አይችልም ሐኪም። ካርዲዮሎጂስት ጋር ሄድኩኝ አንድ ቀን ተመርምሬ ስለማላቅ ለመመርመር ነው ታምሜ አይደለም ልቤን ማለት ነው ምንም ሆኜ አላቅም። ነገር ግን ሰውየው ታዋቂ ከ10 ዋና አሜሪካን ካርዲዮሎጂስቶች አንዱ ነው። ሽማግሌ ሰውዬ ነው። ይጠይቀኛል ድምጽ ይቆራርጣል ወይ? አይቆራርጥም። እንደዚህ ያደርጋል? አያደርገኝም። እንደዚህ ሆነ ታውቃለህ? ሆኜ አላቅም። ደግሞ ወዲያው ነው መልስለት ኖ the doctor laughing at me I can let you go home with a good report you don't want to tell me the truth እኔ ራሴ ሳቄ መቋቋም ስላልቻልኩ በጣም ከት እየሳኩበት ነው። ኦኬ let's do it again he asked me ተረጋግተህ መልሳለኝ። of course ምንም የጠየቀኝ ነገር ሁሉ የለብኝም። ያሳቀኝ ግን ወዲያው ነው ራሴን ያየሁት if I don't tell him there is no way that I can help him ኃጢአተኝነትን ካላመንክ እግዚአብሔር ሊረዳ አይችልም። ኢየሱስ ክርስቶስ እኔ ለጻድቃን አልመጣሁም ማለት ለመጣሁት ጻድቅ ነኝ ጻድቃን እኮ ኖሮ አይደለም ሳይኖራቸው አለኝ ለሚሉ ሰዎች ልረዳቸው አልችልም ነው። ለዛ ነው ለሀብታም ሰው መንግስት ሰማያት ለመግባት ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ እያለ ያለው ስለ ብር አይደለም። ሳይኖራቸው አለኝ የሚሉ ጻድቅ ሳይሆኑ ጻድቅ ነኝ እኔ ምን አረኩ እኔ እኮ ጻድቅ ነኝ አይሁዳዊ የአብርሃም ዘር እኮ ነኝ ለሚሉት ልረዳቸው አልችልም። ያለኝም ሳትል ልሰጥ አልችልም ነው። እባክን ጨርስና ልርዳ ነው። እኔ አለ ኢየሱስ ክርስቶስ የመጣሁት አለ ኃጢአተኛ ነኝ ብሎ ለሚሉት ነው። ኃጢአተኞችን ለዛ ነው የመጣሁት። ዶክተር የሚያስፈልገው ለበሽተኞች ብቻ ነው። ጤናማ ነኝ ካልክ ልረዳ አልችልም ነው። ህግ የተሰጠው ለዚህ ነው ማለት ነው። ግልጽ ነው። አሁን ግን የምናወራው ስለ ጸጋ ነው። ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ተገልጧል ማለት አቅም ተገልጧል፣ ችሎታ ተገልጧል። ዛሬ ኢምፓወርመንት መጥቷል። ኮንግራቹሌሽንስ ደስ ይበልህ። መፍትሄ የታጣለት ነገር አቅም ፈልገ አቅም ያጣኸው ጻድቅ ፈልገ መሆን ፈልገ ኃጢአተኝነትን መካድ ፈልገ አቅም የጎደለ ህግ ቢሰጥ እንደውም አጋልጦህ ነው ሄደው አልጠቀምህም በዚህ አቅጣጫ። ነገር ግን ዛሬ ለህግ ያልተቻለው ህግም ያልቻለውን ለእግዚአብሔር ጸጋ ተችሎታልና ስለዚህ the grace of God is divine enablement ኃጢአተኝነትን መካድ ቻልን ማለት ነው። right here you are empowered with the grace of God so that you can deny sinful nature እግዚአብሔር የተመሰገነ ይሁን። ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ተገልጧል። ይህም ጸጋ አለና እዚያ ጋር ዓለማዊ ምኞትን ክደን በዚህ ዘመን እግዚአብሔርን በመምሰል እንዴት መኖር እንዳለብንም ጭምር ያስተምረናል። ስለዚህ ጸጋው መንፈሳችንን በማዳን ነፍሳችንን ደግሞ በማስተማር በዚህ ስትል እየረዳን ነው ማለት ነው። ስንደክምም ጸጋ ይበዛልናል። ነገር ግን ጸጋ እንዲበዛልን አንድከም ነው እንጂ ጸጋው ጥሎን ሄዶ አያውቅም። የቆምነው ዛሬም ቸርች የመጣ ነው በእግዚአብሔር ጸጋ እርዳታ ነው ማለት ነው። አንደኛ የሆነውን ሁሉ የሆነው በምንድነው? በእግዚአብሔር ጸጋ ነው። ስለዚህ የሆንሽው በእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ምንድነው ያደረገሽ? እዚህ ጋር ማስገባት ትችላላችሁ እናንተ እዛ ውስጥ ማት ነገር አለ። አንደኛ ጻድቅ ነው የሆንከው፣ ሁለተኛ ቅዱስ ነው የሆንከው። ምን ያልሆንከው ነገር አለ? ስለዚህ በእምነት ካውንት ዩርሰልፍ አሁን ካውንት ዩርሰልፍ ሶ የሚገርማችሁ እዛ ጋር ሄጄ አላነብም እንጂ ሮማንስ ቻፕተር 4 አይ ገስ 11 ቦታ ተቆጠረላቸው የሚል አንድ ቻፕተር ላይ ቆጥር ያለው ተቆጠረላቸው counted for them. Who counted? Somebody counted for you. It's not from you. Watch. Counted for you. አሁን ተቆጠረላቸው ነው የተባለው። ተቆጠረልህ ከተባልክ የለህም somebody ቆጥሮልህ ነው። እግዚአብሔር ነው የቆጠረልን። የተቆጠረለት ለአብርሃም ብቻ ሳይሆን የአብርሃም ዘሮች ለሆኑት ጭምር ነው አለ። ሌላ ሮማንስ ቻፕተር 6 beginning verse 9 ስታነቡ ዛጋ ደግሞ ኢየሱስ ክርስቶስ እንደሞተ ከሙታንም እንደተነሳ ድጋሚ እንደማይሞት እንዲሁ ለእግዚአብሔር ሕያው ሆኖ እንደሚኖር እናንተም በክርስቶስ ኢየሱስ ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እዛ ጋር ተቆጠረልን የተባልከው የቆጠረልህ እግዚአብሔር ነው። አልከፈልንበትም። It's a free gift. He counted for you. Now
on Romans chapter 6, you got to count it for yourself. All you got to do is connect yourself and count it for yourself. Praise the Lord. Now you are allowed to count it for yourself. He counted for you. Now you begin to count yourself. Count yourself. I count myself as a righteous person. I count myself as a holy person. I count myself as a child of God, as a born of God. I count myself and I see myself at the right hand of God in Christ, in heavenly place. I count myself as a victorious and triumphant person ever, and the devil is under my feet. Praise the Lord, hallelujah. You will never be the same, because he already counted for you. And you got to begin to count yourself. Count yourself. How do you count yourself, guys? Right here, white people, right here, friends. Count yourself. እግዚአብሔር የተመሰገነ ይሁን። Count yourself. ቁጥር ራስን ተብሏል። በእግዚአብሔር ጸጋ ትቆጥራለህ ማለት ነው። Right? Okay. ጸጋው ተመልከቱ፣ ከላይ የጀመርኩት ፍቅር በጸጋ አማካኝነት አንተን ጻድቅ አደረገ። በምን? በእምነት። ቀጥሎ ያለው እምነት ነው። ቶሎ ቶሎ ልጨርስ። What time is it? Few minutes. ፍቅር በጸጋ አማካኝነት ዓላማው ጻድቅ ለማድረግ ነው። አውትካሙ ጽድቅ ነው ብያችኋለሁ። righteousness. Okay? But in the middle እምነት የሚባል ነገር አለ። ጸጋው በእምነት አድኗችኋል ተብሎ ተጽፏል። እቺ እምነት ምንድነች እዚህ ጋር? Faith. Faith is the character of the Lord. God created the universe with his own faith. ምን እያለ ነው? ያልኩት ይፈጸምልኛል በሚል የልብ እርግጠኝነት ወይም the confidence of his faith, his heart. God said something. He said light came. He said heaven, there is no verb be, by the way. An original Hebrew verb, no version. Light came. He said heavens came. እግዚአብሔር የተመሰገነ ይሁን። So እምነት የእግዚአብሔር ባህሪ ነው። ልብ አድርጉ። እኛ ከእግዚአብሔር በመገኘት እምነት ባህሪያችን ነው። የሚያምንም የማያምንም ሰው ሁሉ እምነት አለው። Look back over your life. የጠራነው ብቻ ነው የመጣው፣ ያልጠራነው ነው ያልመጣው። የጠራነው ደግሞ መልካም ነገር ብቻ አይደለም የመጣው። የጠራነው ክፉም መልካሙም ነገር ራሳችንን የጠራነው። somehow እኔና እናንተ ነን የጠራነው። እምነት የእግዚአብሔር ባህሪ ነው። ስለዚህ ፍቅር በጸጋ አማካኝነት እኔና እናንተን ጻድቅ ያደረገው በእምነት ነው። faith። ስለ እምነት ከተናገርኩ ብቻውን ብዙ ነገር ስለምናገር like ማለቂያ የሌለው ራሱን የቻለ አንዳንድ ስብከት ስለሚሆን መናገር አልችልም። ብዙ ግን በጥቂቱ ልናገር እዚህ ጋር። እግዚአብሔር የሰጠንን ሁሉ የሰጠን የምንቀበለው በእምነት ነው። ኦኬ አቴንሽናችሁን እዚህ ጋር አድርጉ። don't worry። ህፃናት አይታችሁ አታውቁም? don't worry about oh my goodness። መነጽሬን ተቀበሉልኝ ጎበዝ። ጉዳዩ ከኔ ጋር ነው ለካ። $400 በቀላሉ። Thank you. All right. እምነት ፍቅር በጸጋ አማካኝነት በእምነት አዳነን ማለት ጻድቅ አደረገን። ጽድቃችን የመጣው በእምነት አማካኝነት ነው። ፍቅር በጸጋ ያደረገውን ነገር እኛ ጋር የደረሰው እምነት በሚባል እጅ ነው። Nothing happens without faith. Okay, ቶሎ ልናገር እዚህ ጋር በእምነት በነገራችን ላይ እኔ በእምነት የሆነ ነገር ማለት just stepping out of the boat. I'm not talking about that kind of faith. የዳንበት እምነት ነው እያወራለሁት። እለት ተረት በህይወታችን ታመን ከበሽታ የምንፈወስበት እምነት እሱን አይደለም እያወራለሁት። ለሚያምን ሁሉ ይቻለዋል ተብሎ ተጽፏልና all things are possible with the one who believes. Do you believe? Let it be done unto you according to your faith. That's the famous word of Jesus Christ. እኔ እያልኩ ያለሁት እዚህ ጋር የዳንበት እግዚአብሔር እኛ ጋር ነገሮችን ያደረሰ ጽድቅን እኛ ጋር አድርሶ በእግዚአብሔር ጸጋ ጻድቅ ልንሆን የቻልነው በመሃል እምነት የሚባል ነገር አለ። ጸጋው በእምነት አድኗችኋል። ስለዚህ የእግዚአብሔር ፍቅር በጸጋው በቸርነቱ የሰጠንን ጽድቅ የተቀበልነው እምነት በሚባል እጅ ነው። የአብርሃም ተስፋ እኛ ጋር የደረሰው በእምነት ነው። Galatians chapter 3 ከ5 ጀምራችሁ እስከ 7 ስታነቡ
አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ተመልከቱ፣ በእምነት ነው ጻድቅ የሆነው በተስፋ ማለት ነው። ያመኑት ካመነው ከአብርሃም ጋር አብረው ምን ይሆናሉ? ይባረካሉ። You want to be blessed? You already are. How did you get the blessing of God? Faith. ካመነው ከአብርሃም ጋር አብረው ይባረካሉ። ይባረካሉ የሚለው ስለ ማቴሪያል ብሌሲንግ አይደለም የሚያወራው፣ አብረው ይጸድቃሉ ማለት ነው። ስለ ጽድቅ ነው ክፍሉ የሚያወራው። በረከት በሚል ቋንቋ ነው የገለጠው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። እንግዲያውስ ከእምነት የሆኑት ካመነው ከአብርሃም ጋር አብረው ጻድቅ ይሆናሉ ነው ክፍሉ። ሄዱና በሌላ ትርጉሞች አንብቡት። ይባረካሉ የሚለው በረከት ሰፊ ትርጉም ነው ያለው። እዚህ ጋር ስለ ጽድቅ ነው የሚያወራው። ስለዚህ እግዚአብሔር የሰጠን ፍቅር የሰጠንን ጽድቅ በጸጋ አማካኝነት የሰጠንን በእምነት ተቀብለን ጻድቅ እንሆናለን። ጽድቅኛ ጋር የደረሰው እንግዲህ አሁን ጨርሻለሁ። በአጠቃላይ የተፈለገው ምንድነው? ጽድቅ ነው የተፈለገው። ይህ መጽሐፍ የተጻፈው ከጽድቅ አንጻር ነው የተጻፈው። ጽድቅ ምንድነው የሚለውን ተናግሬ እጨርሳለሁ። ሶስቱን ስቴፖች ተናግሬያለሁ። እግዚአብሔር እኛን ያዳነን ፍቅር፣ ጸጋ፣ እምነትና የተፈለገው አራተኛው ጽድቅ ነው። እኔና እናንተን ጻድቅ ለማድረግ ነው የእግዚአብሔር ዓላማ። ጽድቅ ምንድነው የሚለውን ነገር ካየን ኃጢአት ምንድነው የሚለውንም አብረን እናያለን ማለት ነው። መጽሐፍ ቅዱስ ስለ ኃጢአት አያወራም፣ ስለ ጽድቅ ነው የሚያወራው። አልተጻፈም አላልኩም። ስለ ኃጢአት ብዙ ተጽፏል። ነገር ግን ኃጢአትን ስለ ኃጢአት ሊያስተምረን ፈልጎ አይደለም ስለ ኃጢአት የተጻፈው። ከጽድቅ አንጻር የተጻፈ የተጠቀሰ ቋንቋ ነው። ጽድቅን አጉልቶ ለማሳየት የተጻፈልን ሐሳብ እንጂ እኔና እናንተን ስለ ኃጢአት ሊያስተምረን አይደለም ስለ ኃጢአት የተጻፈው። ኦኬ። በመጽሐፍ ቅዱስ ስለ ጨለማ ተጽፏል። ለጨለማ ለማስተማር ብሎ ያደረገው ነገር የለም። መጽሐፍ ቅዱስ ለብርሃን ብቻ ነው የሚያወራው። ግልጽ ነው። ሐሳቤ ግልጽ ነው አይደለም እያልኩ ያለሁት። መጽሐፍ ቅዱስ ስለ ሰይጣን አያወራም፣ ስለ መላእክትም አያወራም። ስለ ሰው ነው የሚያወራው መጽሐፍ ቅዱስ። መጽሐፍ ቅዱስ ምን ይላል? የምንነጋገርለትን ዓለም ለመላእክት ያስገዛው አይደለም። ራሱ ኢየሱስ ክርስቶስ የአብርሃምን ዘር ያዘ እንጂ የመላእክትን ዘር ያላዘም። ከመላእክት ይልቅ እጅግ ስምን በወረሰ መጠን። ስለዚህ መጽሐፍ ቅዱስ ስለ ሰው ነው የሚያወራው። ስለ ሰውም የሚያወራው መልሶ ሰዎችን ጻድቅ የማድረግ አጀንዳ ነው ማለት ነው። ይህ የምናየው መጽሐፍ ቅዱሳችን የተጻፈበት ኮንሰፕት ምክንያቱ ሰዎችን ወደ ፖዚሽናቸው ለመመለስ ነው። ኢየሱስ ክርስቶስ የሞተው ተመልከቱ፣ ኢየሱስ ክርስቶስ ያልነበረ ነገር አንድም አልመለሰም። አዲስ ነገር የተሰራ ምንም ነገር የለም። what frustrates me የሚገርማችሁ ነገር አንዳንድ ስታገለግሉ የተጣመመ አስተሳሰብና የተጣመመ ትምህርት ብዙ ጊዜ ታገኛላችሁ። ኢየሱስ ክርስቶስ የሌለ አዲስ ነገር የሰራ የሚመስላቸው ሰዎች አሉ። ከምን ጀምራችሁ ነው የምታስረዷቸው እነዚህ ሰዎች? ለምሳሌ ድሮ ፍጥረት አድርጎ ፈጥሮን ትንሽ ቆይቶ ሐሳቡን ቀይሮ መጣና እዚህ ጋር ደግሞ ልጅ አደረገ የሚል አይነት የተምታታ የተሳከረ ትምህርት ታገኛላችሁ። ድሮ ፍጥረት አድርጎ አሁን ልጆች ካደረገን እግዚአብሔር አደገ ማለት ነው፣ ተሻሻለ ማለት ነው። ልላችሁ የፈለኩት የነበረ ነገር ነው የተመለሰው። ያልነበረ ነገር አንድም የተመለሰ ነገር የለም። you lost your sonship relationship. ኢየሱስ ክርስቶስ ሪሌሽንሺፓችንን የመለሰው። there is a huge difference between relationship and fellowship. when Adam sinned against the word of God or against the character of the Lord, he lost or destroyed his relationship. lost የሚለውም ቋንቋ ጠፋ ማለት ነው። ከእግዚአብሔር ሕይወት ራቁና ጠፉ ስለሚል መጽሐፍ ቅዱስ ሕይወት ግን አልጠፋም። በኃጢአት ተሸፈነ። ኢየሱስ ሲመጣ ያን የተሸፈነውን ነው የገለጠው። ኦኬ። ስለ ጽድቅ እያወራን ሳለን ጽድቅ ምንድነው የሚለውን ካወራን ኃጢአት ምንድነው የሚለው መነሳቱ አይቀርም። መጽሐፍ ቅዱስ ስለ ኃጢአት ባያወራም ጽድቅ ማለት እውነት ማለት ነው። እውነት ማለት እግዚአብሔር ስለ ነገሮች የሚያውቃቸውን ነገሮች በሙሉ እውነት ብለን እንጠራለን። እግዚአብሔር ካለ እውነት ነው። ይልቁንም ስለ ሂማኒቲ ወይም ስለ ሰው እግዚአብሔር ተጠይቆ የሚነግረን ነገር ካለ ያ ነገር እውነት ነው። ሰውን በተመለከተ እግዚአብሔር from the beginning originally ማን ነው ብሎ የነገረን? ሰው የኔ መልክና አምሳል ነው ብሎ የነገረን። ሰውን በተመለከተ ከዚህ ውጪ የምትናገሩት ነገር ሊኖር አይገባም። ሰው የኔ መልክና አምሳል ነው ብሏል።
ለዚያ ነው አንዳንድ ቀልድ ሊመስል ይችላል እናንተ እንደማንኛውም ውጪ እንዳሉ ፍጥረታት አልተፈጠራችሁም ብዬ የምናገረው። አንዳንዴ እንድትስቁም እንድትማሩም ስለፈለግ ነው። ፍጥረት ሲል እንደነ ሽንኩርትና ቃሪያ እንደነ ጋርሊክና ቀይ ሽንኩርት ምናምን እንደነ ድንች እንደነ አህያ በቅሎ ምናምን እንደዛ አይደለም የተፈጠራችሁት። ፍጥረት ነን ይላሉ ሰዎች። ስለዚህ ድንጋይ ነህ ማለት ነው? ፍጥረት ማቀው ድንጋይም ፍጥረት ነው አይደለም ወይ? ዛፍም ፍጥረት ነው። ፍየሎችም ውሾችም ፍጥረት ናቸው። እና ከነሱ አንዱ ላይ ያደርጉን ይፈልጋሉ እንዴ? እኔ ኃይሉ ዮሐንስ ግን የእግዚአብሔር መልክና አምሳል ነኝ። ድንጋይ የእግዚአብሔር መልክና አምሳል አይደለም። ራሴን ከነዚህ ከጠራዋቸው ነገሮች እኩል አላደርግም። ይህ መልክና አምሳል ልጅነት ብለን የምንጠራው የእግዚአብሔር መልክና አምሳል እኛ ላይ ኢንግሬቭድ መሆኑ ነው። It talks about intimacy. You are exactly like your creator. You look like him. He created you after his own likeness and image. That character is inside of you. That's the signature of God. Engraved in your spirit. That makes you exactly like him. All right? Praise the Lord. Is everything okay? All right. ጽድቅ የተባለው በእግዚአብሔር ፊት መቆም የምንችልበት የጽድቅ ብቃታችን ነበር። ሰው ኃጢአት ከመስራቱ በፊት በእግዚአብሔር ፊት ሲቆም እየተሸማቀቀ አይደለም የሚቆመው። ሲጀመር መሸማቀቅ የሚባል ቋንቋ ቮካብለሪውም አልነበረም። ሰው የሚያውቀው የእግዚአብሔርን ዕውቀት ብቻ ነበር የሚያውቀው። ኃጢአት ወደ ዓለም አልገባም፣ ሰይጣንም አክቲቬት አላደረገም። የተፈጠረው ንጹህ ዓለም ነው። ንጹህ ሰው ነበር በዚህ ዓለም ላይ የሚኖረው። God's extended family. እግዚአብሔር አባታችን ነው። እኛ ልጆቹ ነን ስንል ከማህፀን ያወጣን ወይም ሚስት አግብቶ የወለደን ማለት አይደለም። ይሄ ለአንዳንድ ሰው ካልኩለስ ነው፣ አይገባቸውም። ወይም ላውረደው ካሌጅ አልጀብራ ነው። ለማስረዳት አትሞክሩ። ንገሯቸው። ካልሰሙ ርዕስ ቀይሩ። Don't worry about it. ሰው የእግዚአብሔር መልክና አምሳል ነው። ዘፍጥረት ምዕራፍ 3 ላይ what happened? We lost that character. Lost ማለት ተነቅሎ ወጣ ሳይሆን you separated yourself with the character from the character of the Lord ማለት ነው። እነሱም ከእግዚአብሔር የተራቁና ጠፉ። ኢየሱስ የመጣው ያንን መልክና አምሳል ሪዲም ለማድረግ ነው የመጣው። He redeemed the original blueprint of human innocence. Now you are as innocent person as Jesus Christ is. ኢየሱስ ክርስቶስ የእግዚአብሔር መልክና አምሳል ነው himself. ያንን መልክና አምሳል ነው ሪዲም ያደረገው የዋጀው። አልከፈላችሁበትም፣ በእግዚአብሔር ጸጋ ያ መልክና አምሳል ሪዲም ተደርጓል። ስለዚህ እግዚአብሔር ሳያችሁ በዛ ኢነሰንስ ውስጥ ነው የሚያያችሁ። brand new person, perfect. So whoever is in Christ is a new creation or new creature or reborn, recreated person, humanity. ጽድቅ እኛ ጋር አልደረሰም። 3 ስቴፕ አልፎ ነው እኛ ጋር ደረሰው። ፍቅር፣ ጸጋ፣ እምነትን አልፎ በእምነት ጽድቅ ተሰጠን። ይህም የእግዚአብሔር ስጦታ ነውና ማንም ሰው እንዳይመካ። now you are righteous person as much as God is righteous because his righteousness came down to your spirit. እግዚአብሔር የተመሰገነ ይሁን። ዘፍጥረት ምዕራፍ 1 ላይ ሰው የእግዚአብሔር መልክና አምሳል ተፈጠረ። ይሄንን ነው መወለድ ብለን የምንጠራው። ፒሪየድ። ምንም ግርግር የለም። ዘፍጥረት ምዕራፍ 3 ላይ ይሄንን ክብር አጣን። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። በእግዚአብሔር ፊት መቆም የምንችልበት የጽድቅ ክብር አጣን። የቅድስና ብቃት አጣን። ምን ይሻላል? እግዚአብሔር በልጁ በኢየሱስ ክርስቶስ የመለሰው መልሶ ይሄንን ጽድቅ ነው የመለሰልን። ይሄ ጽድቅ ዝም ብሎ አልመጣም። ፍቅር ዋጋ ከፍሎ በነፃ ለሚያምኑት በእምነት አማካኝነት በነፃ ሰጣቸው። ጸጋው በእምነት አድኗቸዋል። ጸጋው በእምነት ጻድቅ አርጓቸዋል። ይህም ደግሞ ከስራ አይደለም፣ ማንም ሰው እንዳይመካ። so can you see yourself this way? ራሳችሁ እንደ ጻድቅ ሰው ማየት ትችላላችሁ? ጽድቅ ማለት እውነት ማለት ነው። እውነት ምንድነው? ራሱ እግዚአብሔር ነው። እውነት የእግዚአብሔር ባህሪ ነው። የታመነ አምላክ ክፋት የሌለበት
ውሸት የሚባል ነገር በእርሱ ዘንድ የለም። የእግዚአብሔር እውነት ሰውን በተመለከተ ሰው የእግዚአብሔር መልክና አምሳል ነበር። ምዕራፍ 3 ላይ ሌላ ኢንፎርሜሽን ሰማን። ያንን ኢንፎርሜሽን ወስደን የራሳችን አደረግን። that false information ምን ይባላል? ኃጢአት ይባላል። ከእግዚአብሔር ዕውቀት ወይም ከእውነት ያፈነገጠ የውሸት ኢንፎርሜሽን from different source ወስደን የራሳችን ስናደርግ ከእውነት ወጥተን ውሸት ውስጥ ራሳችንን አገኘን። ይሄንን ቋንቋ እንዲህ ልተርጉመው። ሰው ከእውነት ወጣ ማለት ከጽድቅ ወጥቶ ራሱን ኃጢአት ውስጥ አገኘ። ጻድቅ የነበረው ሰው ኃጢአተኛ ሆነ። listen ጽድቅ ማለት እውነት ሲሆን ኃጢአት ማለት ደግሞ ውሸት ማለት ነው። በጽድቅ ውስጥ በኖረ ጊዜ ሰው ጻድቅ ይባላል። በውሸት ውስጥ ሲኖር ደግሞ ኃጢአተኛ ይባላል። when Jesus came to this world የሚገርማችሁ to expose the lie and ምንድነው እሱ reveal the truth እውነትን ሪቪል ለማድረግና ውሸትን ለማጋለጥ ነው የመጣው። ፓይለት ምን ብሎ ጠየቀው? አንተ ንጉስ ነህ ወይ? are you just a king ሲለው ምን አለ? አንተ አልካለው አይደል? ኤግዛክትሊ አንተ እንዳልከው ነኝ ነው ሐሳቡ። ልብ አድርጎ ያለው ስለ እውነት ለመሰክር መጣው ስለዛም ተወለድኩ አለ። በጣም ይሄ ክሊር ቋንቋ አይደለም። ግራ ገባውና እውነት ምንድነው አለው። ከእውነት የሆነ ይሰማናል። አንተ ከእውነት አይደለህም ሊከብድ ይችላል አለው። ከእውነት የሆነ ይሰማናል። ጽድቅ በሌላ ቋንቋ መልሶ እውነተኛ ላይ ያደርገኝ ነው የመጣው ማለት ነው። ኢየሱስ እውነት ከወደቀበት ሊያነሳ ነው የመጣው። ያ እውነት ምን የሚል ነው? አንተ የኔ መልክና አምሳል ነህ የሚል ነው። ያንን ኢየሱስ ክርስቶስ he redeemed that truth። አሁን ያ እውነት ከወደቀበት ተነሳ። ውሸት ስፍራ የለውም በአሁን ሰዓት now ኢየሱስ ክርስቶስ ያንን የእውነት ጌታ ኢየሱስ ክርስቶስን አምኖ የተቀበለ ሰው ጻድቅ ሆኗል። ጻድቃን ናቸው አይደል? ኦኬ ጻድቅ እንግዲህ በጽድቅ መኖር አለበት ማለት ነው። እግዚአብሔር የተመሰገነ ይሁን። በሌላ ቋንቋ በእውነት መኖር አለበት። ልትወድቁ ትችላላችሁ፣ ልትነሱ ትችላላችሁ፣ ልትደክሙ ትችላላችሁ፣ ልትበረቱ ትችላላችሁ። you should be able to see yourself in the truth። ሰው በእውነት ውስጥ ባለበት ጊዜ ስፒሪት ፕላትፎርም ላይ ነው የሚኖረው። ከእውነት ከወደቀ በውሸት ውስጥ ካለ ሰው ፍለሽ ፕላትፎርም ላይ ነው ያለው። ፍለሽ ፕላትፎርም ላይ ሬቨሌሽን አይወራም፣ ኢንፎርሜሽን ነው የሚወራው። with just simple information you cannot see yourself who you never know yourself who you are ሊገባ አይችልም። you want to know who you are? you have to see yourself on the spirit platform። upper platform ላይ ራሳችንን ካላየን በስተቀር you cannot see what God sees about you። እግዚአብሔር በጽድቅ ነው ያየን። ያንን ጻድቅ የሆነው ማንነቴ ማየት የሚችለው በጽድቅ ፕላትፎርም ላይ ስቆም ብቻ ነው። ዛሬ ኢን ክራይስት እዛ ፕላትፎርም ላይ ተመልሰናል። እግዚአብሔር የተመሰገነ ይሁን። አሜን። ይህ ዳንበት እውነት ነው። መጽሐፍ ቅዱስ በዚህ መልኩ ነው የተጻፈው። ሰዎችን ጻድቅ ለማድረግ 4 ስቴፖች አሳይቻቸዋለሁ። ያዳነን በቅዱሱ ማጠራር የጠራን እሱ እግዚአብሔር ነውና ይሄም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን አይደለም። እኔ ወንጌል ሰባኪ በሆንኩበት አለ በእርሱ ሕይወትና አለመጥፋትን ወደ ብርሃን አምጥቷል አለ። በኢየሱስ ክርስቶስ መገለጥ ያ ጸጋ አሁን ተገልጧልና እግዚአብሔር የተመሰገነ ይሁን። የተገለጠው የእግዚአብሔር ጸጋ ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ነው። አሁን ኃጢአተኝነትን መካር ተቻለ ማለት ነው። በሌላ ቋንቋ ጻድቅ መሆን ተቻለ ማለት ነው። ለሕግ ያልተቻለው ለጽድቅ ተቻለው ማለት ነው። አሁን ጻድቅ መሆን ተችሏል። እግዚአብሔር የተመሰገነ ይሁን። whoever is in Christ is a new creation። you are a perfect person። that perfection comes from the Lord። ከራሳችን አክሽን ከራሳችን ኑሮ አይደለም። ስለዚህ ጽድቅን የተቀበለ ሰው በጽድቅ ይኖራል ማለት ነው። እግዚአብሔር የተመሰገነ ይሁን። የጽድቅ ብቃት ያገኘ ሰው እግዚአብሔርን አባቴ ብሎ ይጠራዋል። I'm about to conclude now። የጽድቅን ብቃት ያገኘ የቅድስናን ብቃት ያገኘ በእግዚአብሔር ፊት ለመቆም ቦልድነስ ያገኘ ሰው እግዚአብሔር የተመሰገነ ይሁን። when you stand before God with boldness with common ground now you can stand in front of your enemy. you can face the adversary. you can face the giant. you can stand and talk to the enemy. ለምንድን ነው ያልኳችሁ እንደዚህ? በእግዚአብሔር ፊት መቆም የጽድቅ ብቃት ያላገኘ ሰው በእግዚአብሔር ፊት መቆም አይችልም። በእግዚአብሔር ፊት መቆም የቻለ ሰው በጃይንት በጎልያድ ፊት መቆም ይችላል። በጠላቶቻቸው ፊት መቆም የቻሉ ሰዎች በእግዚአብሔር ፊት የመቆም ብቃት ያገኙ ሰዎች ብቻ ናቸው። David was able to stand
in front of the giant. ፌስ ማድረግ ብቻ አይደለም, he was able to make it. ዊን አድርጓል። what was the victory? ከየት ነው የመጣው ያ ሁሉ ድል? በእግዚአብሔር ፊት በአብርሃም ኪዳን በተስፋው መቆም የቻለ ዴቪድ በጃይንቱ ፊት መቆም ችሏል። no matter how powerful the giant is, you can face the enemy. And the Bible says the enemy is under your feet. ሰይጣን ከግራችሁ በታች ነው የሚለው። behold, I have given you the authority over the power of scorpion and serpent. No one can help manu by any means hurt you ነው የሚለው። no one ማንም ሰው ሊያሸንፋችሁ አይችልም ነው የሚለው ሉቃስ ወንጌል ምዕራፍ no one shall by any means hurt you because you have the power of God inside of you. triumphant እግዚአብሔር የተመሰገነ ይሁን። so በእግዚአብሔር ፊት የጽድቅ ብቃት አንዴ ያገኘን ሰዎች በጠላቶቻችን ፊት መቆም እንችላለን። ይሄን ወቁ። ደካማ ልትሆኑ ትችላላችሁ፣ ብርቱ ልትሆኑ ትችላላችሁ። ሰይጣን እንደፈለገ እንደቀደመው መጥቶ መጨማለቅ እንደፈለገ መሆን አይችልም። ባዘር ሊያደርገን ይችል ይሆናል ባላወቅነው ቦታ በሰጠነው አክሰስ. however still you can stand against the enemy. የጽድቅ ብቃት ያገኘ ሰው በእግዚአብሔር ፊት በጻድቁ በእግዚአብሔር ፊት መቆም ይችላል። በእግዚአብሔር ፊት የቆመ በየትኛውም አውሎ ንፋስ ውስጥ መቆም ይችላል። በእግዚአብሔር ፊት መቆም የሚችል በሰይጣን ፊት መቆም ይችላል። በሰይጣን ፊት መቆም ለመቻል በእግዚአብሔር ፊት መቆም መቻል ግዴታ ነው ማለት ነው። ያስቄዋ ሰዎች በእግዚአብሔር ፊት ለመቆም የሚያስችላቸውን የጽድቅ ብቃት ሳያገኙ ሄዶ በሰይጣን ፊት ለመቆም ሞከሩ። ቦጫጨቃቸው፣ በረታባቸው። ኢየሱስንም አውቀዋለሁ ጳውሎስንም አውቀዋለሁ who are you ብሏቸዋል። what do you learn from this? የሚቋቋማችሁ የለም ተብሎ ተጽፏል። የሚሳናችሁ የለም። you can do all things. ሁሉን ትችላላችሁ እኮ ነው ያለው with the one who believes. እግዚአብሔር የተመሰገነ ይሁን። all right የጽድቅ ብቃት አግኝቶ በጻድቁ በእግዚአብሔር ፊት መቆም የቻለ ሰው ሌላ የሚችለው ልንገራችሁ። የአባቴ የሆነ ሁሉ የኔ ነው የማለት ብቃት አለው። ግልጽ ነው። you have the access 100%. you can claim your birthright. Have you ever heard of name it and claim it? Name it and claim it is beautiful. ምርጥ ነገር ነው። ሰዎች እንትን ብሎ ያለ የሌላ ሰው መኪና የሌላ ሰው እንትን ክሌም ማድረግ እሱ ወንጀል ነው። I'm not saying that. I'm talking about your birthright. Who's going to claim it for you if you don't claim? I claim my own birthright. I don't cross the boundary. I don't go somewhere else to claim somebody's property. But I claim my own birthright. Name it and claim it. Who can do this? Someone qualified with the righteousness of the Lord to stand in His presence with common ground. የጽድቅ ብቃት ያገኘ ሰው በጻድቁ በእግዚአብሔር ፊት መልሶ ለመቆም የቻለ ሰው በሰይጣን ፊት መቆሙ ብቻ ሳይሆን የአባቴ የሆነው ሁሉ የኔ ነው ወደ ማለት መምጣት ይችላል። Go ahead and claim it. What do you claim? Whatever is mine is yours. Luke chapter 15. My son, why are you standing here out there? የኔ የሆነ ሁሉ ያንተ ነውና what are you doing right here? Come on in, let's enjoy. ስለዚህ የጽድቅ ብቃት ያገኘ ሰው ተመልከቱ፣ ፍቅር በጸጋ በእምነት አማካኝነት ጻድቅ አድርጎናል። ጻድቅ ከሆንበት ሰዓት ጀምሮ ለኛ የመጨረሻ ግባችን ሲኦል ላለመግባት አይደለም። ይህ በእግዚአብሔር ማይንድ ውስጥ የለም። የእግዚአብሔር ማይንድ ህይወት እንዲሆንልን ጻድቅ እንድንሆን በአባታችን ፊት መልሰን በአባታችን ፊት መቆም እንድንችል ነው። በአባታችሁ ፊት መቆም ከቻላችሁ ጠላቶቻችሁ አይቋቋማችሁም። በጠላቶቻችሁ ፊት መቆም ትችላላችሁ። ያ ብቻ ደግሞ አይደለም፣ እግዚአብሔርን ክሌም ማድረግ ትችላላችሁ። ራሱን እግዚአብሔርን you can claim, begin to claim. Name it and claim it is to frame it, see it, appropriate it because it's yours, and begin to possess it. It's yours. The Bible says, go up and possess it. Deuteronomy chapter 1 verse 8. ውጡና ውረሱ። ማን ነው ወጥቶ የሚወርስ? Once it's yours, ያንተ ከሆነ
If something is yours, don't hesitate. It's yours and birthright. It's your birthright. Begin to claim it. ለነዚህ ሰዎችም እያወራሁ ነው። ይቅርታ ለእንግዶቻችን። ውጡና ውረሱ። መውረስ የሚችል በጽድቅ ኳሊፋይ የሆነ ሰው ብቻ ነው። በጽድቅ ኳሊፋይ ስንሆን ራሱ እግዚአብሔር የናንተ ስለሆነ የሕዝቡ ድል ፈንታ እግዚአብሔር ነው ተብሎ ተጽፏልና you can claim your father himself. እሱ ላንተ ብርና የሚብለጨለጭ ወርቅ ነው። ኦኬ ትንሽ የላውርደውና ልጨርስ። ምንድነው ክሌም እናደርገው? አሁን ወደ ማቴሪያሉ ዓለም ስናመጣ ይኸውላችሁ ማቴሪያል ዓለማዊ ሰው ሀብታም ሊሆን ይችላል። እዛ ጋር እንዳትሄዱብኝ አነራችሁን። ታመህ ከሆነ you can claim your divine health. You can claim healing because somebody paid for it. And Jesus said, this is his famous word, let it be done unto you according to your faith. According to my faith, yes. According to your faith, yes. Anything, yes, anything. As long as the will of God, as long as your birthright, go ahead and begin. Go ahead and claim. Name it and claim it comes after knowing who you are in Christ. birthright-አችንን ካወቅን ማግስት የሚሰራ ሐሳብ ነው. To frame it, to appropriate it, to possess it because it's yours. ሲያሾፉ wealth and health gospel ማምን እያሉ ያወራሉ. I know that's trash. There is no health and wealth gospel. We don't believe in that. We believe the gospel of Christ. Right? ሕይወታችንን ያዳነንን ነገር ግን አንዴ ከዳንን በኋላ እዚህ ጋር ይቻላል እዛ ጋር ይቻላል የሚባል ነገር የለም። ብርና ወርቅን ጭምር ክሌም ማድረግ ትችላላችሁ። የሰው ጋር አትሂዱ እንጂ ብርና ወርቅ የኔ ነው ብሏል። silver and gold. God is rich. He got everything. As long as you know your birthright, as long as you know who you are in Christ. ውጡና ውረሱ አላቸው። መስጠት የእግዚአብሔር ፋንታ ነው። በርዝራይት መስጠት የእግዚአብሔር ፋንታ ነው። ወጥቶ መውረስ የልጆች ፋንታ ነው። ወራሽ ሁሉ ጊዜ ልጅ ነው። ውጡና ውረሱ ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ የማልኩላችሁን ጊዜው ደርሷል። ለዘሮቻቸውም እሰጣለሁ ያልኩትን ይሄው ጊዜው ደርሷል። go up and possess it. ኦኬ ወደ አዲስ ኪዳን አምጡ። የእግዚአብሔር የሆነው ሁሉ የኔ ነው ብሎ የሚያምን ልጄ ሆይ የኔ የሆነው ሁሉ ያንተ ነው ብሏል። ታላቅ ወንድማችን ኢየሱስ እንደዚህ ብሏል፣ የአባቴ የሆነው ሁሉ የኔ ነው፣ የኔውም የሆነው ሁሉ የአባቴ ነው። ልዩነት የለውም። ሲጀመር አባቴ ራሱ የኔ ነው። ልጆቻችሁ እናንተን ክሌም ማድረግ እንደሚችሉ ታውቃላችሁ። እናንተም ልጆቻችሁን ክሌም ማድረግ እንደምትችሉ በልጅነት ክሌም አደርጋለሁ። ልጄ ነው የኔ ነው እለዋለሁ። ምን ነው? ልጄ ነው። መኪናም የኔ ነው። መኪናው ግን ልጅ አይደለም። ሁለቱም የኔ ነው ይባላሉ። ይሄኛው በልጅነት ነው የኔ፣ ያኛው እቃዬ ነው። but I can claim. እግዚአብሔር የተመሰገነ ይሁን። all right I think እዚህ ጋር ላብቃ። እግዚአብሔር መልካም አምላክ ነው። ፍቅር በጸጋ አማካኝነት በእምነት እኔና እናንተን ጻድቅ አደረገን ማለት ጻድቅ መሆን ማለት ብቃት አገኘን ማለት ነው። ኃጢአተኝነትን መካድ የቻለ የጽድቅ ብቃት ያገኘ ሰው you are qualified with the grace of the Lord. You are qualified with the love of God. You are qualified with your own faith. Praise the Lord to be a righteous person. Now you're a righteous person. You never paid for it. It's a free gift. He made you a righteous person. Now as long as you're a righteous person you can claim anything. እግዚአብሔር የተመሰገነ ይሁን። አሜን። ሁላችንም ተነስተን እንጸልያለን።